እበቀላቸዋለሁ። በቃ እያንዳንዳችን አካሄዳችን በሙሉ የተስተካከለ ፕሮቶኮሉ ሳትጠብቀን የምንወጣ የምንገባ ከሆነ ሌባ ከየት ያገኘናል? ክፉ ከየት ያገኘናል? አያገኘንም። እና ያንን ነው ማሰብ ያለብን ማለት ነው። ሳሙኤል አንጀሎ እናመሰግናለን። እሌኒ ጥላሁን እንኳን ደህና መጣችሁ። እንግዲህ እየተናገርን ያለው ነገር እንዴት እንደሆነ ሐሳቡን ወደፊት የምናየው ይሆናል። ጀማሪ ነን። እንደ ጀማሪ ሐሳባችን እውነት ይውጣ፣ ክፉዎች ይጥፉ፣ ክፉ ነገር ከሀገራችንም ከምድራችንም ይጥፋ። ተስፋ የሚያስቆርጥ ነገር ተስፋ ሊያስቆርጡ የተቀጠሩ በተለይ ከራሳቸው ሳይሆን በሰዎች ተሞልተው የሚቀርቡ ክፉዎች ሁሉ ከምድራችንም ከሚዲያውም ከሁሉም ከአየሩም ከምድሩም ላይ ይጥፉልን ብለን ነው የተነሳ ነው ሐሳባችን። እነሱ ሁሉን ነገር ይዘው ተስፋ የሚያስቆርጡ ንግግሮችን ተናግረው ወንድሞቻችንን ዛሬ ተሳክቶልን አይደለም ነገ እንደሚሳካ አስበን የምንሰራን ሰዎች ሁሉ ተስፋ የሚያስቆርጡበትን እድል መቁረጥ አለብን። በተደጋጋሚ ጊዜ ክፎች ናቸው የሚናገሩት። አንድም ቀን መልካም ነገር አይተው አያውቁም። አይናቸውም አንደበታቸውም መልካም ነገርን ማየትም መናገርም አይችልም። ለዛም አልተሰሩም። በባርነት የተቀመጠ ሰው ራሱን የሸጠ ሰው ለገዛው ሰው ነው የሚታዘዘው። የተሸጠ ዕቃ አይመለስም ይላል አቤ ቶክቻው። ልክ እንደዛ የተሸጡ ስለሆነ እነሱ ግን ሊያታልሉን አይገባም። እኛ መልካም ስራዎችን እናገር፣ እኛ ስለ መልካም ስራታችን እንስራ። እኛ ጥሩ ነገር ላይ በባለቤትነት የምንሰራ በባለቤትነት የምናራምድ ያን ነገር የምናሻገር ባለቤቶች እኛ እንደሆንን እናውጅ። ሀገራችንን ብትበታተን እንኳን እንደምንሰራት፣ ይጎልባት እንኳን እንደምንሞላላት፣ ሰላም ብታጣ እንኳን ሰላሟን እንደምንመልስላት አስበን ከሄድን ወዳና ወዲህ እየተወራጨ ራሱን ልሽጥ አልሽጥ እያለ የተቀመጠ አመራርም ካለ ይስተካከላል። የሚሰራውን ካመሰገን የማይሰራውን መገሰጽ የማይሰራውን ማስተካከል እንችላለን። የሚሰራውን ምንም ሳናይ የማይሰራውን ወይ የሆነ ጥፋት አጥፎ ወይ የሆነ ነገር ላይ ከሆነ በኋላ ራሱን የዛን ጊዜ በጭፈራ በሆነ ሁካታ የምንሄድ ከሆነ እኛም እንወድቃለን። እኛም አንድንም፣ ሰውም አናድንም፣ ሀገርም አናድንም። እና ሂደታችን በሙሉ እንዲስተካከል ነው። አሁን ቅድም ያልኳችሁ አለ ግብፅ ዛተች ይችላል። ግብፅ አሁን ዛተች ብሎ ዜና መዘገብ እውነት የጤና አመለካከት ነው? እውነት እኛን መናቅ አይደለም? ግብፅ እንደው ከመዛት ተቆጥባ ታውቃለች? ግብፅ በራሷ ላይ እኮ ስትዝት ነው የምትውለው። ግብፅ በፉከራ፣ ግብፅ በቀራርቶ፣ ግብፅ በማካበድ፣ ግብፅ በተንኮል፣ ግብፅ በካሃዲነት ፈርዖን በእግዚአብሔር ላይ በፈጣሪ ላይ ሁሉ ያመፀ ከሃዲ እኮ ነው። ግብፅ መቼ ነው መልካም ነገር ተናግራ የምታውቀው? ግብፅ መቼ ነው ሳትዝት እንደው አርፋ ቁጭ ብላ ውላ የምታውቀው? ግብፅ የምትባለው አገር መጀመሪያ ሲጀመር ሀገርን በመካድ ሀገርን ህዝብን በመካድ በማስካድ ከፈጣሪ ሳይቀር በማመፅ በተንኮል ላይ የተመሰረተች የከንቶች ሀገር፣ የአካባጆች፣ የከሃዲዎች የተዝሮ የሞላባቸው የአማጽያን ሀገር ናት ግብፅ። መልካም ብትሆን ነበር እሷ የምትከብደን ለኛ። መልካም ሆና ችግር ልትከል እንዲህ ልበል እያለች ለመሳሪያ መግዣ አማጽያንን ከመካከላችን እየፈለፈለች ሀገሩንም ወገኑንም እየገደለ ራሱ እየሞተ የሚኖር አማጺ ከመፈልፈል ይልቅ እኔም ችግኝ እተክላለሁ፣ እኔም የሆነ ነገር አድርጋለሁ በቃ እያለች ብትል ከሰከስ ነበር የምንቸገረው። ጠላታችንን በቅርበት ይዘን አሸናፊ ሆነን ለመውጣት የሚቸግረን። ግብፅ ባህሪዋን አሳውቃናለች። በቃ ሁልጊዜም ክፉ ናት። ሁልጊዜም ሰዎች ሲጠፉ ነው የምትኖረው። ሁልጊዜም በጥፋት ላይ ነው የሷ ህልውና የሚኖረው። ሁልጊዜም ነውረኛነትና አምባገነንነትን፣ ሁልጊዜም ተላላኪነትን፣ ሁልጊዜም ባንዳነትን፣ አረቦችን ለማስገበር፣ አረቦችን ለማንበርከክ፣ አረቦችን ለባርነት አጋልጦ ለመስጠት የምትፈለግ ሀገር ናት። ከዛ ቀጥሎ ደግሞ ያው ሱዝ ካናል ነው ሰው የሚስብላት ወይም ፖለቲካዋን እየገደለችም ብታምኑም ባታምኑም አልሲሲ በመጣ በሆነ ቀን በተነሳ ተቃውሞ ላይ 857 የሚሆኑ ሰዎች በአንድ ቀን ተገለዋል። አልሲሲ ግን ሂዝ ዲሞክራት፣ አልሲሲ አምባገነን ነው አልተባለም። የዲሞክራት አባቶች እንግዲህ ዝቅጠታቸውን፣ ውርደታቸውን፣ ከሃዲነታቸውን፣ ወራዳነታቸውን፣ ቆሻሻነታቸውን 857 ሰዎች ሲገደሉ ባለመነገሩ ነው ያየነው።
ተውት በሰሜኑ በምኑ አሁንም ባለንበት በምን ምርጫውን በባለፈውን 43 ሚሊዮን የተመረጠውን እንቶ ጋዛ ትንሽዬ መንደር ናት። የአዲስ አበባን ግማሽ የማታክል ጋዛ የተፈጠረችው እስራኤል የምትባለው ያንን ሁሉ ሰጣ ነው ጋዛ የተፈጠረችው። ያችን አንድ መንደር ለማጥፋት ያችን ሰው በሰው ላይ ተጫጭኖ በራሳቸው ሀገር ላይ ጭቁን ሆነው የሚኖሩ ሰዎችን ለመግደል ዓለም ሲሰበሰብ አይተናል እኮ። ሰው ብንሆን ከሰው ጎን እንቀመጥ ነበረ። እኛ ሀገር ብቻ አይደለም ማጋደል፣ ጋዛ ላይም የምታዩት ነው። ኢትዮጵያ ውስጥ የምታዩት ነው። ዩክሬንና ሩሲያ ላይ የምታዩት ነው። ዩክሬን የሩሲያ ሀገር ናት። ኢስቶኒያ ምናምን ዩክሬን ተብለው የሩሲያ ሪፐብሊክ ሀገራትን ከሁለተኛው ዓለም ጦርነት በኋላ 15 ሀገራት አድርገው የሸነሸኑት እነማን ናቸው? እነዚህ ክፉዎች ናቸው። ግን ክፉዎችን መቼ ነው እግዚአብሔር የሚቀጣው? ክፉዎችን የሚበቀለው እግዚአብሔር መቼ ነው? እኛ ሀገርም እኮ ስትመጡ ኤርትራን ከኛ ገንጥለው ነው ከኛ ጋር ያጣሉት፣ ያን ያህል ሰው ያጋደሉ። ኤርትራ ለነሱ መታዘዝ ስትነቃ፣ ለነሱ መታዘዝ ስታቆም፣ እሷን ትተው እንደገና ወያኔውን የሚባለውን ተባይ ኤርትራን ለማንቋሸሽ ብቻ ሲል ብዙ በጀት እየበጀተ በዓለም ፖለቲካ ላይ ሲሰራ ነበር። አሁን በንሰሞን ደግሞ የምንሰማው ኤርትራና አሜሪካ ኢትዮጵያን ለመውጋት አብረው እየመከሩ ነው ይባላል። ኤርትራውያን ከአሜሪካ ጋር ያን ያህል መከራ ደርሶባቸው ያን ያህል በ91 እና በ92 ጦርነት ያን ያህል ጉድ ተፈጥሮ ዛሬ ከአሜሪካ ጋር ከቆሙ አሜሪካ አይደለም ችግሯ እኮ ኤርትራውያን ነኝ ወይም ኤርትራን ወክላለሁ የሚል ሰው ነው የሚሆነው። ግን ኤርትራውያን የሆኑት ህዝቦች እንደዛ ይወዳሉ ወይ? እኔ ኤርትራዊ ሆኖ ኢትዮጵያን ወጋለሁ ያለ ሰው ካለ እኔ እንጃ እሱ የሚደርስበት መከራ እየባሰ ነው የሚሆነው። ያንን ሁሉ መከራ አይቶ ከዛ ሁሉ ችግር አልማር ብሎ ዛሬ በአማራ ክልል ላይ ብዙ አሉሻሉሾች እንሰማለን። የአማራ ክልልን አማጽያን ፋኖ ነኝ ብሎ በፋኖ በጀግናው ስም ተጠቅልሎ የመጣውን ሌባ፣ የመንደር ሌባ፣ የመንደር ገዳይ፣ መንገድ ዘጊ፣ ትምህርት ቤት ዘጊ፣ ሴት ደፋሪ፣ ንብረት ዘራፊ የሆነውን የእኛን መንደር ሰዎች ለማሳመጽ ኤርትራ ውስጥ ያሉ አመራር ነኝ የሚሉ በአቅማቸው እነሱ ለክፋት ከተሰለፉ እውነቴን እምላችሁ እንደነሱ የሚሞት የለም፣ እንደነሱ የሚጠፋ የለም፣ እንደነሱ የተዋረደ የለም። ምክንያቱም የኤርትራንም የኢትዮጵያንም ህዝብ ስለማይወክሉ፣ የተጎዳውን በዛ ስቃይ በዛ ጦርነት ስንት መከራ የከፈለውን ህዝብ ስለማይወክሉ ዛሬ እዚህ አዲስ አበባ ውስጥም በባለፉት ሰዎች ላይ አሁንም ባለፈው እስከ 1000 ምናምን ሰዎች ተይዘዋል። ኢቭን አሁንም ነገ ሰልፍ እናካሄዳለን በሚሉት ላይ ከነ ጀነራል ተፈራ ማሞና ባለቤቱ ጋር ተያይዞ የሚያዙ አንዳንድ ወሬዎች አሉ። ያደርጋሉ ብዬ እኔ ማመን አልፈልግም፣ እንዳይሆን ነው የምፈልገው። ኤርትራዊ የሆነ ሁሉ ኢትዮጵያን አጠፋለሁ ብሎ ከሰራ እውነቴን እምላችሁ ዓለም መጥፋት ነው ያለባት። ኢትዮጵያዊ ኤርትራን አጠፋለሁ ብሎ ከተነሳ፣ ኤርትራዊ ኢትዮጵያን አጠፋለሁ ብሎ ከተነሳ ዓለም መጥፋት ነው ያለባት። ሁለት ባንድ በሆነ ወጥመድ በተሰራላቸው ወጥመድ አንድ ህዝቦች ለሁለት ተከፍለው የደረሰባቸው ደባ ያ ሳያስተምራቸው ቀርቶ እንደገና እርስ በርሱ የተጠቃቃው መስሏቸው የተጎዳደው መስሏቸው ለክፋት ከቆሙ ሲሪየስ ነው የምላችሁ። እንደዛ አይነት እንጃ እንዴት ብዬ ሁሉ ልግለጸው። ከዛ ችግር 92 ላይ እኮ ነው ያ ሁሉ ነገር ከ93 በላይ ኢትዮጵያ ከ93000 በላይ ኢትዮጵያውያን በዛ ጦርነት አልቋል የሚል መረጃ ነበር። 96 እና 97 ላይ በነበረው ፖለቲካ ላይ ከ93000 በላይ የሚሆኑ ኢትዮጵያውያን አልቀው በብዙ ቢሊዮን የሚቆጠር ንብረት ወድሞ እንደገና ግን ባድሜን አንስት የሚለው ድርድር ነው የቀረበው። በየቦታው ላይ ለድርድር ቀርቦ ነበር። ለድርድር የምታቀርቡት ከሆነ ያ ሁሉ ሰው ሳያልቅ ለምን እንትን አትሉም ብለን በወቅቱ የተናገርነው ብዙ ነገር ነበር። አንዱ እኛ ጦርነት አካሄደን ብዙ ንብረት ጨርሰን ብዙ ወጣት አልቆ አሁንም ለድርድር የሚቀርብ ከሆነ ነገም ጦርነት ማድረግ አንፈልግም የሚል ነበር የኔ ሐሳብ በወቅቱ። አሁን ሳስበው በጣም ነው የምደነግጠው። በነገራችን ላይ እንደዛ ተናግሬ መሆኑን ሳስበው ማለት ነው። እናንተ ኤርትራዎች ከጠየቁ ስጡ፣ አሁንም ሲጠይቋቸው ስጧቸውና ጠቅላይ ሚኒስትር መለስ ዜናዊ የቀበሌ አስተዳዳሪ ይሆናሉ፣ ግዛትህን ሁሉ ሲጠይቁ ሰጠህ ጨርሰህ የሚል መልስ ነበር የሰጠሁትና
ስብሰባውን በዛው አፍርሻው ነበር ወይም እንደዛ ተናግሬ ስወጣ ስብሰባው በዛው ፈረሰና እኔ ሁሉ ነገር ሚስጥር ነው መሞት ካለብኝ በዛን ጊዜ ሞት ነበር 96 97 ላይ ያላስተምረን ብሎ ግን ኤርትራውያን ኢትዮጵያውያን ኤርትራውያን እጎዳለሁ ብለው ከተነሱ እግዚአብሔር በቁማቸው እንዲያቃጥላቸው የሚፈልገው እንዲህ ሊያረጉ የተነሱትን ሁሉ ከኢትዮጵያ ከኤርትራ የአንድ ሀገር ህዝቦች ያን ችግር ሁሉ ከፍለው ያን ሁሉ ዋጋ ከፍለው ዛሬ ለመጎዳዳት ለጥላት መጫወቻነት አስበው ከተነሱ እነሱዎች አይቆረቁሩም። ይሄን ሊያረጉ ከዛም ከግራም ከቀኝም የተነሱ ሰዎች ካሉ አይቆረቁሩም። ከነሱ ሰው ጋር አትሰለፉ። እነዚህ ሰዎች አይደሉም፣ ኢትዮጵያዊም አይደሉም፣ ኤርትራዊም አይደሉም። ያ መከራ፣ ያ ጭንቀት፣ ያ እልቂት፣ ያ ጉዳት አላስተምራቸው ካለ ስንት ማዕቀብ እንደሆነ እናውቃለንና እኔ እዛ ጋር ያለውን ነውር እዚህ ጋር ያለውን እንደዛ አይነት አይደለም መቁጠር የምፈልገው። ብታምኑም ባታምኑም እዛም ችግር ካለ እዚህም ችግር ካለ ሌሎች የፈጠሩት ችግር ጥቂት ተባባሪዎች ከውስጥ ያሉበት እንጂ የኛ ችግር አይደለም። የኛ ችግር አይደለም። እንድናልፍ ከፈለግ እኛም ፍትሃዊ ከሆን ጤነኛ አመለካከትም ካለን ያን ችግር ተሻግረን እነዛን ሲጫወቱብን የኖሩትን ቆሻሾች ቢያንስ እጃቸውን ባንቆርጥ አንገታቸውን ባንቆርጥ በጥይት ባንመታቸው እንኳን አንድ በመሆን አንድነት ለነሱ በሽታቸው ነው። አንድነት ለነሱ ሞታቸው ነው። አብሮነት ለነሱ ጠላታቸው ነው፣ ውርደታቸው ነው። ሰዎች ሲበታተኑ ያንን ነገር ወደ እነሱ ወደሚጠቅም ወደ ክፉ ምግባራቸው ወስደው የክፋት ፍሬያቸውን የሚያፈሩበት እንጂ አብሮነትን አሸንፈው የሚመጡ ባለጌዎች አይደሉም። ስለዚህ እኛ አንድ በመሆን በመተባበር በአብሮነት የኔን ጉድለት አንተን ጉድለት የኔ ብለን ከሄድን እነዚህ ሰዎች እድሜ ልካቸውን ማጥፋት እንችላለን። እየጠፉም ነው። ከዚህ በኋላ የሚሸወድ በዓለም ላይ በእነዚህ ሰዎች የሚጠመድ ሰው ካለ አያሳዝንም። እሱ መጥፋት ስላለበት ነው የሚጠፋው፣ ማሸነፍ ስለማይችል እነሱም ስለማያሸንፉ ወራዳነታቸው ስለተገለጠ ውድቀታቸው ስለተበሰረ ቆመን ምን እናርግላችሁ ብንላቸው መነሳት አይችሉም። በዓለም ንግድ ማህበር ለምሳሌ ዩቲዩብም ሆነ ሌሎች ሚዲያዎች ቪፒኤን ካላበራን ኢትዮጵያ ውስጥ የሚታዩ ማስታወቂያዎች ምናምን አይከፈልባቸው። ኢትዮጵያ ቀይ ባህር የሷ ሆኖ የመን ሁሉ የሷ ግዛት ሆኖ ቀይ ባህር እንዳታገኝ ተደርጎ ተሸነሸነ። በዓለም ላይ የተባበሩት መንግስታትን ሁሉ አብራ መስርታ ያ የተባበሩት መንግስታት ሁሉ ኢትዮጵያን የሚጨቁን የቆሻሾች ማህበር ሆነ። በዓለም ላይ ያለው ነገር በሙሉ መስራች መሆኗን ትልቅነቷን አይቶ የዓለም ንግድ ማህበር አባል እንኳን ባለመሆኗ ኢትዮጵያ ኢስቶኒያ የምትባለው ሀገር የሆነ ዩቲዩብም ሆነ ሌሎች ሀገራት ከሚከፍሏቸው እንትኖች መካከል ውስጥ ኢስቶኒያ አለች፣ ኢትዮጵያ ግን የለችም። ምን ያልተሰራብን አሻጥር አለ? ምን ያልተደረገብን ግፍ አለ? ምን ያልተደረገ? ይሄ እኮ እኛ ያወቅነው ነው። እኛ ያላወቅነው ደግሞ ፈጣሪ ብቻ የሚያውቀው ስንት ጉድ ይኖራል። ይሄን ሁሉ የምናገረው ለብሶት አይደለም። ይሄ ሁሉ ግፍ ከደረሰብን ነገ ሌላ ግፍ እንዳይደርስብን ነገ እነዛ ግፈኞች ያወሩትን በመጥፋት እነሱ ለምን እንዳወሩት በማሰብ ለሌላ ለነሱ ክፉ እቅድ ራሳችንን እንዳናጋልጥ መስራት ያለብንን እንድንሰራ ለማሳሰብ ነው። ሌላ ምንም ነገር የለውም። ያልተደረገብን ነገር ከሌለ ያንን ነገር እያደረግን ለልቅሶ ማስቀመጥ አይደለም እኔ የምፈልገው የተሰራብን ብዙ ነው። ነገር ግን ያ አልበቃም ብሎ ዛሬ ላይ እከሌ እኮ ነው እንደዚህ ብሎ ነው። ጎጃም መጦ ምን ይሰራል? ኦሮሚያ ክልል መጦ ምን ይሰራል? አንድ ክልል ብቻው ምን ያደርጋል? ሰሜን ላይ ያሉ ሰዎች መጦ ምን ያደርጋሉ? አብረን ስንሆን ነው የምንደምቀው። እንድንደምቅ ከፈለግን አብረን የሚያደምቀንን ነገር እንዲህ አይነት ችግሮች ይቀረፉ። ይሄ ነገር ለዚህ ጉዳይ አይበቃም። አንዱ አንዱን እያገለለ አንዱ አንዱን እያነወረ አንዱ አንዱን እየሰደበ የሚቀጥልበት አግባብ አያስኬድም። ይሄ ለጥላት ወጥመድ ራስን የሚያጋልጥ ስለሆነ እኛ የማናተርፍበት ጥላት የሚጠቀምበት ሀገር የምናፈርስበት የምንዋረድበት የምናፍርበት እንጂ ሀገርን የምናሻግርበትን ውጤት ስለማያመጣ ይሄ ነገር ጥሩ አይደለም። ባህላችንም ወጋችንም ኢትዮጵያዊነታችንም አይፈቅድም። አቁሙ፣ አስቁሙ። በእውነት ራሳችሁስ ናችሁ ይሄን የምታደርጉት? በእውነት እናንተስ ይሄን ከየት አመጣችሁት? ማን ብሏችሁ ከምን አስባችሁት? ብለን ነገሩን በቂ በሆነ መልኩ ገምግመን እንዲቆም መስራት እንጂ
አንዴ ወደዛ አንዴ ወደዚህ እያለ አሁንም ዛሬም እኮ ነው ኢትዮጵያ ውስጥ ዛሬም በዘረኝነት ጽንፍ ውስጥ ሆኖ ሰው ሲያወራ ይገርመኛል። እሱ አይጠቅምም። ስለማይጠቅመን ነው እንጂ የሚጠቅም ቢሆን እናወራ ነበር። በኦሮሚያ ክልል ያለውን ችግር፣ ጥፋት፣ መጠፋፋት፣ መገዳደል በሙሉ በዋናነት ስፖንሰር የምታደርገው ግብፅ ትባላለች። በአማራ ክልል ያለውን ደግሞ መጥፋት መጠፋፋትን ስፖንሰር የምታደርገው በባለቤትነት እስራኤል ትባላለች። ከዛ እንደ ሀገር ደግሞ በሙሉ ያለውን የኢትዮጵያን የመጥፋትና የመጠፋፋት ችግር ስፖንሰር የሚያደርጉት አሜሪካና የአውሮፓ ህብረት ይባላሉ። ተግባባል። ከዚህ ጋር ተያይዞ ነገ እንዴት ለምን ተባለ ያለ በየቀኑ መረዳት የምትችሉ ነገር ነው። እግዚአብሔር ይመስገን እኛን ለማጥፋት ሲሰሩ የነበሩት በሙሉ መጥፊያቸው ቅርብ ነው። በቀሉን ከሱ ጋር ነው የምናወራርደው። ለኛ ሞትን የደገሱ ሁሉ ዶክተር አምባቸውና ጀነራል አሳምነው ጽጌን ገለውና ገዳለው ልቅሶ እንኳን እንዳንቀመጥ አንዱን ገዳ አንዱን አስገዳ አድርገው ያስቀመጡበትን ታሪክ በሙሉ ፈጣሪ የሚበቀልበት ጊዜ ይመጣል። ያንን በቀል አብረን እናወራዳለን። ልቅሶ እንኳን እንዳንቀመጥ አንዱ ገዳይ አንዱ ተገዳይ እርስ በርስ በመገዳደል መሪ አልባ እንድንሆን እንኳን እኛን ሊጠብቁ እንኳን ህዝብን እንዲጠብቁ እርስ በርሳቸው እንኳን ራሳቸው እንዳይጠብቁ የተደረገበት ደባ ሁሉ ማየት ማስታወስ አለብን። ጤነኞች ከሆን ያ ችግር መቼም የትም እንዳይደገም እኛ መስራት አለብን ነው ማለት ያለብን። እስከ ደብረ ሲና ድረስ የደረሰውን እልቂት አይተናል። ሰሜኑ ጦርነት መከላከያ ላይ የሆነውን አይተናል። እኛ ሀገር ላይ ያልደረሰ ግፍ አለ ወይ? እኛ ጋር ያልሆናል ወይ? እኛ ከዛ እንማርም ወይ? እኛ መቼ ነው የምንማረው? ስናልቅ ነው። ሁላችንም ጠፍተን ስናልቅ ከምድር ላይ በቃ መኖር ማንችልበት ሲሆን ነው የምናልቀው። ዛሬ ዶላር 110 ብር 115 ብር ይባላል። 100 ብር 56 ብር ምናምን የሚሸጥም አለ። 100 ብር እየተሸጠ 56 ብር የሚሸጥ ሰው ልዩን 44ቱን ብር ሀገሩ እንድትሻገርለት ሀገር እንዲኖረው ብሎ በእርዳታ መልኩ እንደሰጠ አድርጎ ይቁጠር። አይ 56 ብር አልሸጥም 110 ብር ነው 100 ብር ነው የሚሸጥ ያለ ሰው ደግሞ 44ቱን ብር ለአሸባሪዎቹ ሀገሩን ለሚያጠፉበት ሀገሩ ላይ ያሉ ወገኖቹን ለሚገሉበት መንገድ ለሚዘጉበት ገደር እንዳደረገ ይቁጠር። ይሄን እያደረጉ መቀጠል እኮ ነው። በቃ ምንም እንትን ያለው ወደዚህ ሄዶ ወደዛ ሄዶ አይባልም። ግን ይሄን እያወቁ መቀጠል ነው። ደርሼን አሁን መልካም እንደሰራ ሰው መገደልና መታሰር ያለበት ሰው ሸልሙኝ ሹሙኝ ብሎ ሲነሳ እኮ ነው የሚያናድደው እንጂ ያለ ቦታው ያለ ወጉ ሲሆን መሰደብ፣ መወቀስ፣ መታሰር፣ መደብደብ ያለበት ሰው ካልሾማችሁኝ እኔ ነኝ አዳኛችሁ ብሎ የሚመጣው መለኪያችን ስለተበላሸ የሰራው ካልሰራው ገዳዩ ካዳኙ አልለይ ስላለ እና በየትኛውም ቦታ ላይ ያለን ሰዎች ሀገር ነው የምሰራው ዛሬ እኮ እኛ ምንም ነገር ልናጣ እንችላለን። ላይጠቅመን ይችላል። ችግር ሊኖርብን ይችላል። ዛሬ ብዙ ሰርተን ትንሽ ነው ሊከፈለን ይችላል። ዛሬ ብዙ ስንሰራ ውለን ላይከፈለን ሁሉ ይችላል። ነገ ግን ሳንሰራ ሁሉ የሚከፈልበት ጊዜ የሚመጣው በዛ መልኩ ስንሄድ እንጂ አይ የዛሬን አስበን ከሰራን ዛሬን ብቻ ነው የምንኖረው። ጣሊያንን ካሸነፍንበት ወይም ኢትዮጵያ ጣሊያንን ካሸነፈችበት ቀን ጀምሮ እንኳን አሸነፉ እንግዲህ እንዳሁኑ ቢሆን ለምን አሸነፈች ለምን እንደው ጸረቀኛ ግዛት ለምን አንገዛም እንል ነበር። እንኳን አልተገዛን ራሱ የሞራል አይኖረንም ነበር። ጥቂት ባንዳዎችም የሚበጠብጡን መሸጥ መለወጥ እንደ መብት ስለሚመስላቸው ነውርም ስለማይመስላቸው ከሃዲነት ባንዳነት ሃይማኖትን መካድ ህዝብን መካድ ሰው መገደል መውረድ መዋረድ ይሄ ብልግና ነውር የተባለ ሁሉ በቃ ለነሱ ስለለመዱት በቃ ሐላል ነው የሚመስላቸው ነበር። ያንን ያልተገዙ ሰዎች ናቸው ያንን የሚያውቁት። እና ኢትዮጵያን ካንበረከክ ኢትዮጵያን ካዋረድን አፍሪካን እናዋርዳለን። ኢትዮጵያ ካመለጠችን አፍሪካ በሙሉ ያመልጠናል የሚል ሎጂክ ነው እኛ ጋር ያለውና ትልቅነታችንን አይተን ለትልቅነት የሚገባውን ክብርና አካሄድ ካልጠበቅን ፕሮቶኮላችን ጠብቀን ለዛም መስራት የሚገባን ካልሰራን እነዚህ ጥላቶች የምንሆነውን ስለሚያውቁ የነሱን ውድቀትና የኛን ከፍታ ስለሚያውቁ ነው በዚህ ልክ የሚቅበዘበዙት በዚህ ልክ ባንዳዎችንም ከኛ ውስጥ የሚያበዙት እንጂ እኛን ሊጠቅሙ አይደለም።
እነሱ ራሳቸውንም አይጠቅሙም። እነሱ ማጥፋት ላይ ነው የተለማመዱት። ሲያጠፉ ብቻ ነው የሚያተርፉ የሚመስላቸውና በዚህ ልክ ጥንቃቄዎች ናቸው፣ አስተውሎቶች ናቸው። ማንም ሰው የሚናገረውን ማንም ቦታ ላይ የሚገኘው የትም ቦታ የሚሰማውን ነገር እኛ ራሳችን ገምግመን አይተን የሚጠቅመን ከሆነ ይዘነው የምንሄደው፣ የማይጠቅመን ከሆነ የምንጥለው መሆኑን ማወቅ። ከዛ ተመሳሳይ ሰዎች፣ ተመሳሳይ ከሃዲዎች፣ ተመሳሳይ ባንዳዎች የትም ቦታ ላይ የሆኑ ሲገሉና ሲያገዳድሉ የኖሩ ከሃዲዎችን ራሳቸውን ሽጠው በውርደት የሚኖሩ ሰዎች በሙሉ እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ እስላም ነኝ፣ ማንንም አንፈልግም። እኛ ሰው ነን። አንድ ከሰውነት ከፍታ መውረድ አንፈልግም። ከዚህ በታች ያለ ነገር በሙሉ ልክ ስለማያደርገን አንፈልገውም። ሰው ነን። የሰውነት ክብር ይገባናል። የሰውነት ማናቸውም ነገር ማግኘት ያለብን ነገር አለ። እሱን ማግኘት አለብን። ለዛም እንሄዳለን። የጠራነውን የሾምነውን ያስቀመጥነውን ሰው አይሰራም እያሉ ሳንጠራቸው አቤት እያሉ የሚመጡትን አንቀበልም በሚል ሂደት ሁሉ መሄድ አለብን። የኢትዮጵያ ጠላቶች ሁልጊዜም መጠፋፋትን ለማስቀጠል ተግተው ይሰራሉ። ይህንን ለማለት የምንፈልገው ሰዎች ሲሞቱ እንኳን የጅምላ መቃብሮችን እያዘጋጁ የሚሄዱ ሰዎች አሉ ማለት ነው። እነዛ ሰዎች አሉ። ለምንድን ነው እንደዛ የሚሄዱት? ዛሬ እንኳን የምንገዳደለው ዛሬ እንኳን የምንጠፋፋው አልበቃቸው ብሎ ነገ ራሱ ለማገዳደል ያን የጅምላ መቃብር ለመቆፈር አስበው የሚሄዱ ያን ያህል ነው እነሱ የሚሄዱት። የድሮውን ጠቅሰው ዛሬን እያጋደሉ የዛሬውን መጠፋፋት ደግሞ ለነገ መዝግበው እያስቀመጡ ነው የሚጓዙት። ትናንትና ከሌ ቦታ እንደዚህ ብለሃል፣ ከሌ የሚባል እንደነበር ብለውናል። አላየነውም። በዛ ዘመን ምን አገባኝ? ለምሳሌ የሚጠቅመኝ ከሆነ ነው ታሪክ አንስቼ ለዛሬ ግባት የምጠቀመው። በዛ ሰዓትም የተደረገም ከሆነ ዛሬ እንዳይደረግ ፋይል የምዘጋበት ያ ክፍተት እንዳይፈጠር ሞልቼ ነገሮችን በመልካም ማሻግርበት እንጂ ታሪክ ትናንት ተጠቅሶ ዛሬ ላይ ለጥፋት አያነሳስም። እንደዚህ አይነት ታሪክ የሚባል የለም። ታሪክ የሚጠቅም ከሆነ ብቻ ነው የሚነሳ። ጥሩ ተሞክሮ ከዚህ ካለው ከዘመኑ ጋር እየተዋሃደ ይቀጥላል። መጥፎው ደግሞ እንዳይደገም ያ ፋይል እንዲዘጋ ያደርጋል። በዛ መልኩ ታሪክ ይጠቀሳል። የታሪክ ትምህርትም ጠቀሜታው ይሄ ነው። እነሱ ትናንትናን ጠቅሰው ዛሬ እንዳንኖር አድርገው ዛሬ ላይ የምናደርሰውን ጠባሳ ትናንት የውሸት ታሪክ ተተርኮ ስለ ትናንትና የውሸት ታሪክ ተርከው ዛሬ ላይ የእውነት አጋለውና አጠፋፍተው ዛሬ ላይ የምንጠፋፋውን ደግሞ እውነታውን በመዘገብ አስቀምጠው ነገ እንዲህ አይነት ጠባሳ ደርሶብሃል ብሎ ለመምጣትና ችግሩ እንዳይፈታ አድርጎ የእርስ በርስ መግባባትና አብሮነት እንዳይኖር ሀገር እንዲፈርስ የሚሰሩ ክፉዎች ናቸው የኛ ጠላቶች፣ የኢትዮጵያ ጠላቶች። ለምሳሌ ጅምላ መቃብሮችን መፈጸምና አንገት እየቆረጡ መሄድ፣ የሞተውን እንኳን ሰው አለ በዚህ ቦታ አለ እያሉ የውሸት ካባቸውን ደርበው መጠው የሞተውን ሰው መሪ ወይም ተወካይ አድርገው ለመሄድ በዛ ልክ ተዘጋጅተው የሚሄዱ ናቸው። ኢትዮጵያ ውስጥ በኢትዮጵያዊነት ድባብ በኢትዮጵያዊነት እሳቤ ሰው ሲሞት አንገት ይቆረጣል። ይሄ ኢትዮጵያዊነት ነው። ሰው ማገት ኢትዮጵያዊነት ነው። የሞተን ሰው የሆነ ነገር እያደረጉ ቪዲዮ እየቀረጹ መሄድ ኢትዮጵያዊነት ነው። ይሄ የኛ ካልሆነ እኛ ወደኛ መምጣት፣ እኛ በእኛ ምድር ላይ የኛን ስራ መስራት፣ እኛን የማይወክሉ ሁሉ ከኛ ምድር እንዲወገዱ እንዲጠፉ በምንችለው እኮ መሳሪያ አንስቶ መዋጋት ላይሆን ይችላል። ምን አደረግን? ፈጣሪ ለዚህ መከራ ነው የፈጠርከን ማንለው? ኃይልህን ማጣቀም ብለን ማውገዝ እንዲችል ወይም እኛ እያወገዝን እሱ መበቀል እንዲችል እድል የማንሰጠው ለምንድን ነው? ያልሆንከው ነህ እያሉ ደግሞ የሚጮሁት ያልሆነውን ነህ ወይም ነሽ እያሉ የሚጮሁልን የሆነውን አሳጥተው ከሁሉም ነገር ያጣን ባይተዋር ለማድረግ ነው። ለምሳሌ ዶክተር አብይን መከላከያን ብትወስዷቸው ዶክተር አብይን በአማራ ክልል ስትሄዱ ኦሮሞ ነው ኦነግ ነው ይሉታል። ክርስቲያን ነኝ እያለ ለሚለው እሱ ሙስሊም ነው ይሉታል። ሙስሊም ነኝ ምናምን ለሚለው እሱ ክርስቲያን ነው ይሉታል። ኦነግ ላይ ወይም ኦሮሚያ ክልል ስትሄዱ እሱ ነፍጠኛ ነው አማራ ነው ይሉታል። የትኛውም ቦታ ላይ ወስደው ሲያስጠጉት አታዩ። ስለዚህ ምን ማለት ነው? የሚጠጋበት በማሳጣት ብቻውን በማቆም ባይተዋርነት እንዲሰማው
ተስፋ እንዲቆርጥ በማድረግና የማይገባ ውሳኔ እንዲወስን ለመገፋፋት ነው ይሄ ሁሉ ደባ የሚሰራው። መከላከያን ውሰዱ። መከላከያ እዛ አማራ ክልል ላይ ስትሄዱ የማን ነው የኦሮሚያ ወታደር ነው ይሉታል። የሆነ ቦታ ላይ ስትሄዱ ደግሞ የብርሃኑ ጁላ ወታደር ነው። ከዛ እንደዚህ በየትኛውም ቦታ ላይ ይሁን እነዚህ ቆሻሾች የአንድን ሀገር መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት አሁን ስንት ቁጥር ይመስላችኋል? መከላከያዎች መቼም ስላበዙ ስለምወዳቸውም ቢያንስ 2 ሚሊዮን ይሆናል። በአሁኑ 2 ሚሊዮን ወታደር ያውም ኢትዮጵያዊነትን ኢትዮጵያን ለማጥፋት ሲኦል ድረስ እንወርዳለን ያሉ ከሃዲ ባንዳዎችን 27 ዓመት ሙሉ ሲበዘብዙ ሲጫወቱበት የኖሩትን ሰዎች ለመበቀል ሲል የተሰባሰበ በዛ ብሶት ላይ የተወለደ መከላከያ ሰራዊት ያውም ያንን ሁሉ በቀል ሊበቀል የመጣ ጀግና ሰራዊት ነው። 2 ሚሊዮን በትንሹ። ስለዚህ ይህንን ለአንድ ግለሰብ ማድረግ ይቻላል? መሆንስ ይችላል? እናርገው ብንል እንኳ ይሆናል? አይሆንም። እንደማይሆንም ያውቃሉ እነዛ ሰዎች። ግን ህዝባዊነቱን ቀምተው ሀገራዊነቱን ቀምተው ለአንድ ግለሰብ ሰጠው በአንድ ግለሰብ እድሜ በአንድ ግለሰብ ስልጣን መሰረት በቃ ወስነው አስቀምጠው ከዛ የሆነ ነገር በደርግ ጊዜ የሰሩት የደርግ ሰራዊት እያሉ ከ500 ሺህ በላይ የሚሆን ሰራዊት በትነው ለልመና የዳረጉ ክፎች አልቀየሩም እኮ ስልታቸውን። የክፋት እንትናቸውን እኮ አልቀየሩም። አሁንም የከሌ ሰራዊት እያሉ ነው ያሉት። ለምን? እኛ ስላልተቀየር፣ እኛ እነዚህን ክፎች ስላላዋረናቸው። እነዚህ ደንቆሮች፣ እነዚህ ካዶች፣ እነዚህ ባንዳዎች፣ እነዚህ ሀገር አዋራጆች ዛሬም በዛው መልክ ሄደው ሀገር እያዋረዱ ስለሆነ በዛው መልኩ መሄዳቸው እያዋጣቸው መሆኑን ስላወቁ ነው የኛ ለመንቃት እነሱ እንደዚህ በብልግናቸው እንዲቀጥሉ ያደረጋቸው። ዛሬም መከላከያን የከሌ ነው የከሌ ነው የከሌ ነው የከሌ ነው እያደረጉ መከላከያ ሰራዊታችን ክብሩን የማይመጥን ስራ እንዲሰራ መገፋፋት፣ ከዛ በኋላ ቀጥሎ ደግሞ የሰራውን የተሳሳተበትን እንዲሳሳት ሰርተው ከተሳሳተም ተሳሳተ ብለው ያችን ይዘው ለመምጣት ነው። ተውን እናሱን አልሳሳት እንኳ ብሎ መከላከያ ሰራዊታችን በሰሜኑም በየትኛውም ቦታ ላይ ጦርነቱን ሲያሸንፍ የሱን ሚሊተሪ አሳትመው የራሳቸውን ሰው እየደፈሩ መከላከያ ሴት ደፈረ ብለው ቪዲዮ ቀርጸው ክስ የቀረቡም አሉ። አስቡት። የመከላከያን ክብር ለመንካት ሲባል የራሳቸውን ሰው በነውር ቆመው ደፍረው ቪዲዮ ተቀርጸው ክስ የመሰረቱ ናቸው። አሁን ጎጃም አካባቢ ላይም የተሞከረው እንደዛ አይነት ነበር። ሂደቱ አንድ አይነት ነው። የትም ቦታ ላይ ይሁን የትም ለሀገር ዋስትና የቆመን ኃይል በምንም አይነት መልኩ ውስጥ ለውስጥ የምናደርገውም ካለ ስተት ቢኖርም እዛ ልንወቃቀስ እንችላለን እንጂ መከላከያ ሰራዊት ለሀገር መከታ የቆመ ኃይል ላይ በአፉን እንኳን የከፈተ ለመሳደብ አፉን የከፈተ ለመግደል የያዘውን መሳሪያም የከፈተ እሱ የተረገመ ነው። እሱ የኢትዮጵያ ጠላት ነው። እሱ ዘሩ ይጥፋ። እሱ ከምድር ይወገዝ። እሱን መድኃኒዓለም በቁሙ እሳት ያቃጥለው። እስካሁን የመጣንበትን ጠባሳ ሁሉ የበለጠ ስለሚያድሰው፣ የበለጠ ስለሚቀልድበት፣ የበለጠ የትም ቦታ ላይ የተሰራብን ግፍ በሙሉ አብሶ አባብሶ ስለሚፈጽም ነው ይህንን ሁሉ ኢሞሽናላይዝድ ነገር እንድንናገር የሚያደርገንና ሊልዬ እንዴት ነሽ? ሰላም ነሽ ወይ? ያው 50ኛው ደቂቃ አካባቢ ነው የመጣሽው። እንኳን ደህና መጣሽ ወይ ከመቅረት ማርፈድ ይሻላል ነው። ዞሮ እንግዲህ በተቻለ አቅም ነገሮችን በመረዳት በየትኛውም ቦታ ላይ ቢያንስ ራሳችንን ጠብቀን ከቻልን ሌሎችንም ለመጠበቅ ከክፎች ወጥመድ ራስንን ለማዳን በሚል ነው የምንሄደውና የከሌ ቁም እንደዛ ይቁን እየተባለ በተለያየ ቦታ ላይ በወጋለ ወዳ እንዴት አለ እንኳን ደህና መጣ። ያው እንግዲህ ቤተሰባችን እያደገ የሚሄድ ከሆነ ህብረታችን እንደዚህ እውነት የሚናገሩ ሰዎች እየበዙ የሚሄዱ ከሆነ ነገሮች እየተስተካከሉ ካሜራውም እየጠራ ሰዓት የሆነ እንትኖች ነገሮች በሙሉ እየተስተካከሉ አድማጭ ተመልካቾችም የሚፈልጉትን አይነት ውሳኔ ወይም እነሱ በሚመቻቸው አካሄድ ለመሄድ እንጥራለን። በዛም ይሁን በዚህ ግን ክፎችን እና ክፋተኞችን ከምድራችን ላይ ለማጥፋት ኢትዮጵያን ለማሻገር የተሰራብንን ደባ ሁሉ የምንጠቅሰው ያንን ነገር አውቀን ያንን ነገር ለማክሸፍ እስካልቆምን ድረስ በዛ ጋር ይህን ያህል ሰው ሞተ፣ በዚህ ቦታ ላይ እንደዚህ ሆነ እንደዛ ሆነ እየተባለ የሚባለው ነገር የሚቀጥል መሆኑን ማወቅ ነው። ያንን ብናገር እንዲተደረገ እንዳተደረገ እያልኩኝ ማውራት
የእነሱን አጀንዳ ማራመድ፣ ሰውን በፍርሃት ቆፈን ውስጥ መክተት፣ እነሱ የሚፈልጉትም ያንን ስለሆነ ተስፋ ማስቆረጥም ስለሆነ እሱን መናገር አይደለም። ያንን እንድንል የሚፈልጉት ለምንድን ነው? እንደዛ እንዲሆንስ እነዚህ ሰዎች የሰሩት እንዴት አድርገው ነው? እኛ ይህንን የክፎችን ወጥመድ የምንሰባብረው፣ ክፎችን እስከና ክፋታሽ ክላቸው ጉድጓድ ውስጥ የምንከተው፣ ኢትዮጵያን ይዘን የምናሻግረው፣ አሸናፊ የምንሆነው በምን ምክንያትና መቼ ነው የሚሉትን ሀሳቢዎችን ነው መናገር የሚፈልገውና ከዛ ባለፈ እንደዛ ተደረግን እያል ብሶቶች ማውራትም አልፈልግም። ኤኒዌይ ችግሮችን በማብዛትና ተናቦ በመስራት ጥፋትን ማስፋፋት፣ እርዳታን፣ ማዕቀብን፣ የጦር መሳሪያ ዝውውርን፣ በመሳሪያ የታገዘ ጥፋትን ማድረስ፣ መንገድ መዝጋት፣ አጠቃላይ የሰላም እጦትን መፍጠር፣ ይህንን ሁሉንም ማለት ነው በሚዲያዎቻቸው ደግሞ ደጋግመው በመጮህ እኛን ተስፋ ሊያስቆርጥ በሚችል ሂደት ውስጥ እስክንገባላቸው ድረስ መስራት ነው። እኛ መንገድ ሲዘጋ የሆነ ነገር እንደዛ አሁን እንደዚህ ያንን ደግሞ በአንዱ በኩል ላይ መጥተው የሚናገሩትን ነገር ኖ ሁሉም የእናንተ ስራ ነው ብለን ያ ነገር እንዳይሆን ማንም ሰው መጥቶ በሰፈራችን ባለንበት ቦታ ላይ ስለ ውድቀታችን ስለ ጥፋት የሚያወራን ሰው ፈጣሪ ይፍረድበት። በትንሹ እኮ ነው። ምንም ሰው ምንም ማድረግ ላይችል ይችላል። ግን ፈጣሪ ሆይ ፍረድበት እባክህ። እንዲህ አይነት ዘመን አደረስከ ነው። ለምን አደረስክ? እንዲህ አይነቱን ሰውማ እንደው በቁም እንደዚህ ብለን ማለት ቀላል ነገር ነው። እንዲህ የሚያደርግ ሰው ኢትዮጵያዊነት እንዲህ አይነት ሰው እንደዚህ አይደለም ብሎ ማውገዝ፣ መሳደብ፣ መርገም ብዙ በሽታ ከላያችን ላይ ያነሳልናል። እኛ ግን ይሁንም አይሁንም ሳናጣራ ሌላ ሰው ለማስፈራረት ነው ስልክ አንስተን የምንደውለው። አረ እንዲሆኑ አላሉ፣ እባካችሁ ቁጭ በሉ፣ እባካችሁ እንዲበሉ እንደዚህ እያል እኛ ሳይከፈለን ወይም የሆነ ጊዜያዊ ወረቀት እንኳ ሳናገኝ የክፎችን የባንዳዎችን የመጥፎችን ስራ እየሰራን ሀገርና ሕዝብን እያሸበርን በላያችን ላይ ዘንዶ ስንጠመጥም እንውላለን እናድራለን ማለት ነው። ሌላው ከሰውነት ክፋት ከወደቅን በኋላም ያው ከሰውነት ከክፎች ወይም ከሰውነት ሰውነን ከሰውነታችን ከፍታ ሰው ከተባልንበት ከፍታ ከወደቅን በኋላ ምንጊዜም ጥፋትና መጠፋፋትን ብቻ ነው የምንኖረው። ምክንያቱም ሰው ከሚለው ዝቅ ያለ ሰው ምንጊዜም ልክ አይሆንም። ነገር ግን ባለበት ላይ ሲፈራገጥ ቢያጠፋም ቢጠፋም ቢጎዳም ቢጎዳዳም ልክ ነኝ ብሎ ያስባል። እንደ በቀለኛ ያስባል። የነከሌ ነው እያለ ያሸሸው እየመሰለው ግን ራሱ ላይ ክፉ ነገሮችን ሁሉ የሚያውጅበት ሁኔታ አለ ማለት ነውና የምኖረው ምክንያቱም ይላል በመከፋፈል መካከል በቀልን ባህል ስለሚያደርጉና ሁሉም አካል ተጎጂ ነኝ እያለ ወይም ተጎጂ ሆኖ ሳለ እርስ በርሱ በመጠፋፋት ለማሸነፍ ስለሚተጋ ልክ ነኝ ብሎ ያስባል። የተጎዳ ምን እያለም ልክ ወደዛ መተኮሱን ከዛ የሚመጣውን እንኳን ሳያውቅ የአሸናፊነት የበቀለኛነት ባህሪ እየወረሰ ምን ያደርጋል? በእርስ በርስ መጠፋፋት ውስጥ ህይወቱን እንዲገፋ ሁሉ ያደርገዋል። ለመልካም ነገር ተብለው የታሰቡና የሚሰሩ ነገሮችን ሁሉ ለክፎች ማዋልም ይከሰታል። ይሄም ምክንያቱም ይሄ ደግሞ ምን ነገሮችን ያካትታል? እርዳታ ለምን ይመጣል? እንዴት ይመጣል? እርዳታ መሳሪያ ማሸጋገሪያ ይሆናል። እርዳታ ሰዎችን እኔ ያልኩን የማታደርግ ከሆነ አልሰጥም እየተባለ እኔ እርዳታ እንድታገኝ ልጅህን አዝምት፣ እርዳታ እንድታገኝ እንደዛ አድርግ እየተባለ ሰው ሞቱን ሁሉ በእርዳታ የሚለውጥበት እድል አለ። እርዳታ መልካም ነገር ነው። መልካም ነገር ግን ሰዎችን እስከ መግደል እስከ ማገዳደል የሚውልበትን ሌሎች ኬላዎች አሉ። ኬላዎች አስቸኳይ ጊዜያዊ ሲወጣ ጊዜያዊ ኬላዎች በተለያዩ ቦታው የፍተሻ ጣቢያዎች ምናምን ሲታወጁ ሲቋቋሙ ምን ይደረጋል? ሰዎች ኬላዎችን ለሚፈልጉበት እንዲያውሉት ሰዎችን ለመጠበቅ የተቋቋመውን ኬላ እነዚህ ክፎች ሄዱና ከዛ ጋር አንድ ሁለቱን ሰዎች ይገዟቸዋል። መቼም ነውረኛ፣ መቼም ከሃዲ፣ መቼም ሹመቱን አርካሽ፣ መቼም ክብሩን በራሱ የሚያዋርድ ባለጌ ሞልቷል በየቦታው። እነዛ ሰዎች ይሸጡና ሰዎችን ለመጠበቅ የተቋቋመውን ኬላ የሰዎች ማሰቃያ ይሆናል። የብዙ ንብረቶች መወረሻ። ለምሳሌ ያለ ሰዓት ተንቀሳቀሰ ሞተርህን ወርሳለሁ ይላል።
ያለ ሰዓት ስለተንቀሳቀሰ ባጃጁን ይወረሳል ይባላሉ። ያለ ሰዓት ስለተንቀሳቀሰ ያለ ሰዓት ስላገኘው እያሉ ሰውን ለመጠበቅ ብሎ መንግስትና ሀገር ያወጀውን ያቋቋመውን ኬላ ባለጌዎች ክፋታቸውን እንዲያደርጉና ህዝብ መድረሻ እንዲያጣ እንዲያማርር ያደርጋሉ። እነዚህ ጠላቶች ተከትለው ሄደው ማለት ነው። ሌላው አስቸኳይ ጊዜ አዋጆችን የአስቸኳይ ጊዜ አዋጅ ላይ አሁን ሰውን በመደብደብ የጠሉትን በጥይቱ መምታት የጠሉትን ሰው በማሰር ለመልካም ተብሎ ወይም በህጋዊ አግባብ መብቱ እንደ ሰው ለሰው የተሰሩ መብቶች ተሰጠውት ለሰው የተሰሩ ህጎች ተሰጠውት በዛ አልመራም ካልና ግብዝነትና እንቢተኛነት ጉልበተኛነት ጽንፈኝነት ካጠቃው ሰው አስቸኳይ ጊዜ አዋጅ ይታወጅና መንግስት በዛ መርህ ሲሄድ ያንን ሊያስፈጽሙ የተቋቋሙ እህት ወንድሞች ደግሞ ምን ያደርጋሉ? ይሸጣሉ። የተወሰኑ ሰዎች አሁን ከተሸጡ በኋላ ያን ቦታ ይበርዙታል። ለባለጌዎች እንዲውል ይደረጋል። ለሀገር እንዲጠቅም ተብሎ የተባለ ነገር ለባለጌዎች ይውልና የማይታሰረው ይታሰራል፣ የማይመታው ይመታል፣ መሳሪያው የማይቀማ ሰው መሳሪያው ይቀማል፣ የሆነ መወረስ የሌለበት ሰው ይወረስና አሁንም በሀገሩ ላይ በመንግስቱ ላይ ጥላቻው እንዲያድግ ተስፋው እንዲቆርጥ የክፎች ወጥመድ ሰለባ እንዲሆን ወራዶች ባንዳዎች እዛ ጋር ህዝብ ሊጠብቁ የተቋቋሙ የኬላ ጠባቂ ሰዎች ጥቂቶች ይሸጣሉ። ይሄም ለዛ ነገር እንዲውል ያደርጉታል። ሌላው ሰራዊታችንን ነው። መከላከያ ሰራዊትን በሚመለከት ባለፈው በሰሜኑ ጦርነት ላይ የምታስታውሱ ከሆነ የተለያዩ እርዳታዎች ይሰበሰቡ ነበር፣ የቀለብ ምናምን። ምክንያቱም ድንገተኛ ነው። ኢትዮጵያን ለማጥፋት ሲኦል ድረስ እንወርዳለን ብለው ክፎች ሲናገሩ ፈጣሪ ስራውን ሰራና ኢትዮጵያዊ በሙሉ ኢትዮጵያን ለመጠበቅ ተነሳ። ስለዚህ የተነሳው የህዝብ ብዛትም ከመንግስት ዝግጅት በላይ ስለነበረ የተለያዩ የምግብ የምን ማሰባሰብ በየቦታው ይካሄድ ነበር። ከዛ ላይ የተሰበሰበውን ገንዘብ የሚሸጡ ሰዎች ነበሩ። በቦረናም አሁን ባለውም በዚህ በሰቆጣ ምናምን ላይም እርዳታ የተሰበሰበውን እርዳታ እየሸጡ የሰውን ደም እንግዲህ የሚከፋፈሉ አሉ። የሻባቸው የተረገሙ የማይድኑ ሰው እየሞተ የሚበላው አጥቶ እየተቸገረ ከዛ ላይ ቀሽበው የሚሸጡ ቆሻሻዎች አሉ። እነዚህ ምን ትሏቸዋለች? እነዛ ሁሉ አሉ። እንደዛ እየተደረገ እያለ ለመከላከያ የሚሄደውን ገንዘብ ከመንገድ ላይ ይቀሽባሉ። ከዛ ላይ ቀሽበው የተበላሸ ነገር ከገዙ በኋላ ይልካሉ። ጎንደር ነበር፣ ጎንደር ላይ ነበር ያየሁት ማለት ነው። ከሄደ በኋላ ምን ይደረጋል? ለመከላከያ ሰራዊቱ ምግቡ እንዳይደርሰው ይደረጋል። ከዛ ይርበዋል መከላከያ። ይሄ ጠላት የሚጠቀምበት በመንግስቱ ኃይለማርያም ወይም በደርግ ጊዜ የነበረውን ስርዓትም ይሄን ሁሉ ነበር የሚመስለው። መከላከያ ሰራዊት ተስፋ የሚያስቆርጥ ወሬ የሚነዙ ሰዎች በመካከሉ ይሰራጫሉ። እንዲርበው የሎጂስቲክስ ስራ ላይ የተሰማሩ ሰዎች ያንን እንዲያስተጓጉሉ ይደረጋል። የሚተኩሱ አሉ። የትጥቅ አቅርቦት እንዲያንስ ይደረጋል። ብሶትን እየተባለ ተስፋ እየቆረጠ ምንም ሳይተኮስበት ያለውን ነገር ሁሉ እያስረከበ ሀገሩን እየተወ እንዲሄድ የማድረግ አሻጥር ነበር የሚሰራው። በደንብ ይህንን እዛ ቦታ ላይ የነበሩ ሰዎች ያብራሩልናል። እውነታው እንደዛ ስለነበር ሲርበው ይበተናል። ሎጂስቲክ እና ትጥቅ ምናምን ሳይሟላለት ሲቀር ይበተናል። በቅርበት ሆኖ የሚያጽናናው የሚያበረታታው የሚያጀግነው ሰው ሲጠፋ ይበተናል። እንዲህ እየተደረገ ነበር ጦርነቱ እንትን የሚለው። ዛሬ ያንን ሁሉ ነገር ለምን በምን አረጋገጥን ካላችሁ ይኸው ጎጃም ላይ የሆነው ተደብቆ ቆይቶ መከላከያ በዛ ሲል መተኮስና መግደል፣ ከዛ ሲመታስ ተመታው፣ በድሮን ተመታን ተጨፈጨም አይደለም። በድሮን እንደው መሬቱ ሁሉ ቢገለበጥ ምን ችግር አለው? ወንድ ከሆንክ ቦታ ይዘህ ሚሊታሪ ለብሰህ አውጀህ አትገጥምም? ደሞስ የምትተኩሰው መከላከያ ላይ ነው። ወያኔ መጦ ስንት ነገር ሲያደርግህ ከዛ ከውርደት የጠበቀህ ማን ነበር? ያንን ነገሮች ነው። ሰልፎች አሉ። ለምሳሌ ነገ ተነገ ወዲያ ሰልፍ እናካሄዳለን የሚሉ ሰዎች አሉ። በወያኔ ጊዜ ሰልፎች ይካሄዳሉ። ሰልፎች ላይ ፕሊስ ሰዎች በደንብ አድምጡ። ሰልፍ ላይ ሲደረግ የነበረ ቁማር ያሰበ ቁማር። ሰልፎች የሚዘጋጁት ከፊት የሚነገረው ታፔላው መልካም ነገር ነው። ብሶት አለን፣ ብሶታችን አልተሰማም፣ እሱም ብሶት እንናገር። ሰላማዊ ሰልፍ ማድረግ መብት ነው። አዎ መብት ነው። ምን እስከሆነ ድረስ
ምንም ጥፋት እስካላስከተለ ድረስ ጥፋት ካስከተለስ ተጠያቂነት ያን ሰልፍ የጠራ ሰው ተጠያቂነት መውሰድ አለበት። ዛሬ ላይ ሰልፍ የሚጠሩ ሰዎች እምቢየው አሻፈረኝ ብለዋል። ነገ ሰልፍ የሚፈቅዱ አካል ቢፈቅድ እንኳን እኔም እጠይቀዋለሁ፣ ሙሉ ኃላፊነት ከነዚህ ሰዎች ላይ ይጠብቃሉ። እነዚህን ሰዎች ግን እያሉ አንድ ምስኪን ድንጋይ ተወርሮ ቢፈነከት፣ አንድ ምስኪን ሞባይሉ እንኳን ቢሰረቅ እነዚህ ሰልፍ የጠሩ ሰዎችን እጠይቃለሁ። እነዚህን ካልጠየቀ ደግሞ መንግስትን ራሱ እጠይቃለሁ። ለምን ፈቀደ? ከፈቀደ አለበት አረጋግጦ ከሆነና እነሱ ኃላፊነት የሚወስዱ መሆኑን ካመኑ እነሱ በኃላፊነት ሲጠየቁ ደግሞ ማየት አለብን። ነገ ደግሞ እነዚህ ቆሻሾች በሚያስገድሉት ሰው ልክ በሚያከስሩት ንብረት ልክ በጀት ለማስለቀቅ ብለው ሰልፍ ከጠሩና ያ ሲሆን ደግሞ መንግስት እጅ አስራለሁ ብሎ ሲያስራቸው ለሌላ ሰልፍ የሚጠሩን ከሆነ አስቡት። እንዳትረሱ። በተለይ እዚህ አሁን የተሰማማን ሰዎች ይህ መልእክት ወይም ይህንን እንትን የሰማችሁ ሰዎች ይችን እንድታስታውሱ የምፈልገው ኃላፊነት የሚወስድ አለ ወይ? ሰልፍ እወስዳለሁ። ሰላማዊ ሰልፍ ማለት ሰላማዊ ነው። በሰላም ነገሮችን ተናግረን ሀሳባችን ከዚህ እስከዚህ ብለን እንድንላለን ወይ? አንድ ጥያቄ፣ እነዚህ ሰልፍ አስተባባሪ የተባሉ ሰዎች በሰልፉ ላይ ግን ይገኛሉ? አይገኙም። ሞኝ ሰልፍ። ዛሬ ሶሻል ሚዲያ በተለያየ መልኩ ላይ እኔም እዚህ ብቻ ነው ያምዛ ሆኖ ሐሳብ ለመናገር ሐሳብን ለማሰማት ምንም እኮ እንትን የለው መሰለፍ አያስፈልገውም። ራሱ የድሮ ሐሳብን ምን ገልጥባቸው ምንም አይነት ፕላትፎርሞች ስላልነበሩ መሰለፍ የሆነ ነገር ነበር። ግን ወያኔ ምን ያደርግ ነበር ካላችሁ ሰልፍ ብሎ እንዳይከለክል አስመሳይነቱ ሊቀርበት ነው። ስለዚህ ሰልፉን ይጠልፈዋል። ሰልፉ ይጠለፋል። ከዚህ ተነስታችሁ እዚህ ቦታ እስክትደርሱ ድረስ እንዲህ እያደረጋችሁ ሂዱ የሚል ትዕዛዝ ይሰጣል። ለምሳሌ ወያኔን ተሳደቡ ይባላሉ ተሰላፊዎች። ሰልፉ ላይ እንግዲህ ወያኔን ተቃውሞ ነው የተነሳው። ወያኔን ስደቡ ተብሎ ሲባል ሁሉም ሰው ለመሳደብ ይቻኮላል፣ ይሳደባል። እዚህ ቦታ ላይ ስትደርሱ እንዲህ አይነት ባንኮችና የሆኑ ቦታዎች ላይ ድንጋይ በመወርወር መስታወት መስበር ጀምሩ ይባላሉ፣ ያስጀምራሉ። እዚህ ቦታ ላይ ሆናችሁ ደግሞ እናንተ ካሜራ ይዛችሁ የሚደርሰውን ጉዳት በካሜራ ቀረጹልኝ የተባሉ ደግሞ ሰዎች ይመደባሉ፣ ይቀርጻሉ። ከዛ ቀጥሎ እዚህ ቦታ ላይ ስትደርሱ እናንተ ይህንን ነገር ስታደርሱልኝ የነበራችሁ የኔ ተወካዮች፣ የኔ የወያኔ የሽንት ጨርቆች እዚህ ቦታ ላይ ስትደርሱ ቶሎ ብላችሁ አምልጡ። እዚህ ቦታ እዚህ ህንፃ ላይ ስናይፐር የጠመዱ ሰዎች ስላሉ እነሱ ተኩስ ይከፍታሉ። እዛ ጋር እንዳትመቱ እናንተ ጉዳዩን አስጀምራችኋል። እዛ ጋር ቪዲዮ ቀርጻችኋል። እዛ ጋር ድንጋይ ያስወርራችኋል። እዛ ጋር አሰድባችኋል። በቃ ተልኳችሁን ጨርሳችኋል፣ ውጡ። ከዚህ ቦታ ላይ እንደደረሱላችሁ ባለ ስናይፐሩ ደግሞ እየተኮስክ ሰው ግደል ይባላል፣ ይገደላል። ከዛ በኋላ ምን ዜና ይሰራልናል? ማታ እንዲህ አድርገው እዚህ ቦታ ላይ እንደዚህ ብለው በስድብ በምናምን ሰልፉን ላልሆነ ነገር ሲያደርጉ የነበሩ ከዛም እንዲህ አይነት ባንኮችና የወርቅ ቤቶችን ለመዝረፍ ሲሞክሩ የነበሩ ሰዎች ላይ መንግስት እርምጃ ወስዷል ትባላላችሁ ማለት ነው። አሁን ያሉ ሰዎችም ይህንን ድራማ ለመስራት ነው ወይስ ምን ለማድረግ ነው? ሰልፍ እንደው ሰልፍ ካልሆነልኝ ብለዋል። አስቸኳይ ጊዜ አዋጅ ውስጥ ያለች ሀገር ሰልፍን መከልከል መብቷ ነው። እኔ መንግስት እንደግሌ ምንም አይነት ሰልፍ ማድረግ መፍቀድ የለበትም። የምናገኘውን ቆሻሻ ነገር እየሰማን ነው። ስንት ሰው እንደተገኘ እናውቃለን። ሰው በድህነቱ እንኳን በሰላም ወጥቶ መግባት አለበት እኮ። ስለዚህ ለምንድን ነው ደካሞች የሚጎዱብን? ለምንድን ነው አንድ ሰው እንኳን የሚጎዳብን? እና የተለያዩ ስህተቶች እንዳይኖሩ እንፈልጋለን። ልልዬ ድምፅ ምናልባት የኔትወርክ ኤረር ይሆናል እንደዚህ ያደረገው። የኔትወርክ ላግ ያደረገ ነገር ካለው አላወኩም። ኔትወርክ ትንሽ ኤረር እንደዚህ ደካማ ነው የሚል ነገር እያሳየ ነበረ። እስኪ ተስተካክሎ ከሆነ አላወኩምና እኔው እነዚህ ነገሮች ናቸው ያሉ። ሰልፍ ሲባል ዝም ብሎ ወጦ መሰለፍ አይደለም። ሰዎች በእኛ እንዲያተርፉ ነገር የለብንም።
ጥቅሙንም ጉዳቱንም በራሳችን ኮንትሮል አድርገን ትርፉንም ኪሳራውንም በራሳችን ቆጥረን የምንቀበል ከሆነ አንድ ዕቃ ስንገዛ ያዋጣል አያዋጣም፣ የሆነ ነገር ይሄዳል አይሄድም ብለን እንደምንከራከረው ሁሉ ህይወትን ያህል ነገር ራሳችንን የምንሰጥበትን መንገድ ማሰብና ያንን ካልኩሌት አድርገን አስበን የምንሄድበትን ነገር ለመፍጠር መስራት አለብን የሚል ነው። ሌላው ከጥላቶቻችን ወጥመዶች እስከ መጨረሻው ድረስ ለማምለጥ በአሸናፊነት ለመቀጠል ከፈለግን ከጥላቶቻችን ወጥመዶች እስከ መጨረሻው ድረስ ለማምለጥና በአሸናፊነትም ለመቀጠል ከፈለግን አንደኛው በእውቀትና በአመለካከት ራሳችንን መቻል፣ በተለይም ዘመኑ የሚጠይቀውን ይዘን መገኘት ነው። አመለካከታችንም እውቀታችንም ዘመኑ ይበጃል ያልነውን ነገር በሙሉ ይዘን በዛ መር ላይ መገኘት፣ ለዛ ዝግጁ መሆን። ሁልጊዜም አሸናፊ የሚያደርገን ይሄ ነው። እውቀት ስለሌለን አመለካከታችንም ዘመኑን የማይመጥን በመሆኑ ጥቂቶች የተለያዩ የተኮረጁ እውቀቶችና እንትኖችን ይዘው መጥተው የሚሸውዱበትን ምድል እያገኙ ያሉ በዚህ ነውና እውቀትና አመለካከቶቻችን ዘመኑን የዋጀ ነገር ሆኖ እንዲገኝ ራሳችንን በዛ ልክ ማዘጋጀት። ሞባይልም ኮምፒውተርም የተለያዩ ሶፍትዌሮች ምንድነው የሚያደርጉን? አፕዴት ካልሆኑ ስታክ ያደርጋሉ። እኛም በዛ ልክ አፕዴት እየሆንን ወቅቱን ዘመኑን የሚመጥን ነገር ይዘን በመገኘት ቆመ ጠብቀኝ ይዞ መከላከያ ላይ ከመተኮስ ራሳችንን መጠበቅ ያስፈልጋል ማለት ነው። ሌላው በኢኮኖሚ ራሳችንን በዘላቂነት ለመቻል ተግተን መስራት የግድ ይሆንብናል። አሁን አንዱና ዋናው ሁልጊዜም የኢኮኖሚ ጥገኛ መሆናችን። በእርዳታ ሰበብ የሚመጣ የለም። የሆነ ነገር ስለሰጠ እንደዛ አንልም። ትንሽ ነገር በተነካን ቁጥር የተለያየ ብሶት ውስጥ አንገባም። ኢኮኖሚካል አድቫንስድ ከሆነ ኢኮኖሚካል በጣም የተሻልን ከሆን በትንሽ በትልቁ ላይ የማንጠቃ ሰው ቢወስድብንም ብንሰጥ ብዙ የማይሰማን ሊሆን ስለሚችል ኢኮኖሚካል አቅማችን ላይ ነው ትግል። እኛ ሀገር በተለይ የሚያስፈልግ ከሆነ በኢኮኖሚ አድቫንስድ መሆን፣ በኢኮኖሚ ራስን መቻል፣ ኢኮኖሚካል የአሸናፊነት ደረጃ ላይ ለመድረስ፣ በእውቀት የአሸናፊነት ደረጃ ላይ ለመድረስ እንደነዚህ አይነት ነው እንጂ ትግል የሚያስፈልገን መሳሪያ፣ ድንጋይ መወርወር፣ መንገድ መዝጋት ኖ፣ እሱ አይደለም። አሁን የሚያስፈልገን ትግሉ የተለየ ነው። የእውቀት የሀብት የኢኮኖሚና ዘመኑን የሚዋጅ አካሄድ ዲጂታል ቢሆን ዲጂታሉን ጀስት እኛ ባንፈጥረው እንኳን እኛ ተወዳዳሪ ሆነን ባንፈጥረው እንኳን ወጦ ለመግባት ለመገበያየት የምንፈልገውን ነገር ለመግዛትና ለመሸጥ እንኳን የሚያስችል ያንን የዲጂታሉን ነገር ሰዎች እንኳን ሲያወሩ ለመግባባት ያክል ራሳችንን አዘጋጅተን መገኘት ያስፈልገናል ማለት ነው። ሌላው ሀገራዊ ማንነታችንና ታሪካችንን አክብረን መኖርና ለአንድነት የሚያበቁ ስራዎችን አክብረን እንዲሁ መስራት በራሳችንንም ማስመስከር ነው። ሀገራዊ አንድነት፣ ሀገራዊ ታሪክ፣ ሀገራዊ እሴቶችን በሙሉ ማክበር፣ ለነዛም መገዛት፣ ጉድለት ካለውም እሱን ሞልቶ መሄድ፣ በዛም ራሳችን ምስክር ሆነን የራሳችንን ጉዳይ ራሳችን መመስከር፣ ራሳችን ማስመስከር፣ ራሳችን ማረጋገጥ እንጂ የኛን ጉዳይ ሌሎች እንዲያረጋግጡልን እድል መስጠት በር መክፈት የለብን። አንድ የሳጥናኤል ጎል ኢትዮጵያ ነው የሚል መጽሐፍ ላይ ደስ የሚለው ኢትዮጵያውያን አንድ ነጭ ካልመሰከረላቸው የራሳቸውን ይዘውት የኖሩትን ታሪክ እንኳን የሆነ ነጫጭባ ካልመሰከረው አይቀበሉም ይላል። ነጭ ሲመሰክርላቸው ነው የሚያመልኩትና የሚቀበሉት የሚል የንቀትና የፌዝ ንግግር እዛ ጋር የተጻፈ አለ። የምትወዱት ከሆነ እስኪ አንድ ቀን ወይ የተወሰነች አንብቤ እዚህ ጋር ለጥፍና የምትወዱት ከሆነ ሙሉን አነበዋለሁ። ያነበብኩ እንደዚህ በተወሰነ ደቂቃ ማስቀመጥ ይቻላል እዛ ጋር። ምናልባት በአውዲዮ ሆኖ ስራ እየሰራችሁ ምን እያላችሁ ያላችሁት ወንድሞች በቀላሉ ያንን መጽሐፍ ለመከታተል የሚያመቻችሁ አይነት ከሆነ ማንበብ እችላለሁ። እና እዛ ጋር ምንድነው ያፌዛል። ኢትዮጵያውያን ይላል የራሳቸውን ታሪክ ይዘውት የኖሩትን ቅድመ የታሪክ ባለቤት መሆናቸው ታላቅነታቸውን እንኳን ይላል የሆነ ነጭ መጥቶ ካልመሰከረላቸው አያምኑም ይላል። በዚህ ልክ ነው። አንድ ንጉስ የዳዊት መዝሙር ላይ ከምዕራፍ ወይም ቁጥር 74 ነው 74 ቁጥር 1 ምናምን ይመስለኛል። ዋንተ ቀጥቀጥከ አርስቲሆሙ ለከይሲ ወሃብኮሙ ሲሳይሆሙ ለሕዝበ ኢትዮጵያ ይላል እዛ ጋር። አንተም የዘንዶውን አናት ቀጥቅጠህ ለኢትዮጵያውያን ምግባቸውን ሰጣቸው የሚል ትርጓሜ ያለውና
እሱን እኛ ለቀስ አረግንና ለምድረ በዳ ለኢትዮጵያውያን የሚለው ለምድረ በዳ ብቻ የምትለዋን ቀይረን እንትን አልነው አለ። አላወቁትም አለ። እንደውም ያንኛውን መጽሐፍ ነው አለ በ1941 እና በ1959 የታተመ መጽሐፍ ቅዱስ አለ። እሱን እንትን ብለን በ1991 ደግሞ አሁን በቅርብ ያሳተሙታል። ለዚህኛው ላይ ለምድረ በዳ ለኢትዮጵያውያን ሰጣቸው የሚለው ለምድረ በዳ ሰጣቸው ለምድረ በዳ ሰዎች ሰጣቸው ብለን ስንቀይረው አላወቁትም ይላል። ዓላማችን ምንድነው የሚለው መጽሐፍትን የኢማን የእምነት መጽሐፍቶችን ቅዱስ ቁርአንም መጽሐፍ ቅዱስንም ቀስ እያል መበከል ነው ይላል። ከዛ ሶፍትዌር ላይ ሞባይሉ ላይ ይዞ ሃርድ ኮፒውን እንዲያጠፉ ማድረግ ከዛም በኋላ የሆነ ጊዜ ሲመቸን ሃርድ ኮፒው በእያንዳንዱ ቤት እንደጠፋ ስናውቅ ያን ማንበብና መያዝ መሸከምም የሰለቸው ደካማ ትውልድ መፈጠሩን ስናቅ አንድ በተን ተጭነን ሁሉንም ሶፍት ኮፒ ከሞባይሎቻቸው ላይ መሰረዝ እንችላለን። ያን ጊዜ ሪፈረንስ የሚጠቀሙበት ያጣሉ፣ ፈጣሪያቸውን የሚያመልኩበት ወይም ለሱ የሚገዙበት መንገድ እንዘጋለን የሚል አይነት የትዕቢት ቃል ነው በነገራችን ላይና በዋናነት እዛ ጋር የሚናገሩት የንቀት ቃል የራሳችንን ታሪክ ነጫጭቦች እንዲመሰክሩት መስጠት የለብንም። የእኛን የግዕዝ ቋንቋ የኢትዮጵያውያንን የግዕዝ ቋንቋ እያንዳንዱ ኢትዮጵያዊ ሙስሊሙም ክርስቲያኑም የራሱ ታሪክ ነው፣ የራሱ ሀብት ነው። ሊማረው ሊያውቀው ይገባል። ማወቅ መማር እና በዛ ነገር መኖር የተለያዩ ናቸው። ማወቅ ሀብቱ ነው። ጀርመን ግን ዲግሪ መስጠት የለባትም። እኛ ሀገር ያለ ሰው አንተ አታውቅም፣ አንተ እንዳታውቀው እየተባለ እየተገለለ የተተወ የመጣውን ጀርመን በየት አባቷ በምኗ ነው እሷ የኛን ግዕዝ ቋንቋ ዲግሪ ምናምን ታስተምረው? የራሳችንን ታሪክ ራሳችን ለመመስከር የራሳችንን ሁነት ራሳችን ባለቤት ሆነን ራሳችን ቆመን ራሳችን ይዘን የመሄድን አይነት ልምድ በመኖር ከጠላቶቻችን ወጥመድ በዘላቂነት ለማምለጥ የሚያስችለን ሶስተኛው ምክንያት ነው። አራተኛው የተወረወረብንን ድንጋይ ሁሉ የተወረወሩብንን የተሰሩብንን አሻጥሮች ክፋቶችን ሁሉ የተወረወሩብን ድንጋይ ሁሉ ወደሚጠቅመን ነገር መቀየልና እኛ ከነሱ መሻላችንን እኛ ከነዛ ሰዎች አርቀን የምናይ መሆናችንን በተግባር የሚገለጥ ስራ በመስራት ማሳየት ማረጋገጥ ይኖርብናል ነው። አሁን እንደምንለው እንግዲህ መውቀስ መወቃቀስ ሁሉ ለወቃሽነት ከተቀመጠ ሁሉ ሰውን ለማጣጣል ሁሉ ሰውን ለማነወር ከተቀመጠ ማን ሀገር ያሻገር? ማን ይምከር? ማን ይውቀስ? እንግዲህ መገሳሰጥና መመካከር ተመካከሩም ደግሞ ለሆነ ነገር አብሮ መቆም እንዳይኖር ነው። እንግዲህ የሆኑ ጥቂቶች ጀስት አልሰሩትም እኮ ያ የድሮ ከሆነ ዛሬ ላይም የተሰራ ባይሆንም ዛሬ ላይ ያለው ሰው ግን የከሌ ነው እያለ ችግሩን የተፈጠረውንም ያልተፈጠረውንም እንድና እንድህ እያለ እየተገፋፋ ከሄደ ችግሩ መፍትሄ እንዳያገኝ ቀጣይነት እንዲኖረው ተደረገ ማለት ነው። ያ ደግሞ አሁንም ለኛ ጥላቶች እድል ፈጠረላቸው። ነገ ገብተው የሚፈተፍቱበት ነገር አገኙ እንደማለት ስለሆነ እነዚህ አራት ነገሮችን በማድረግ ጠላቶቻችን የዘረጉትን ወጥመድ እነሱን ብቻ ከያዘም እነሱን ብቻ የሚይዝ ካልያዘም ባዶ ወጥመድ ሆኖ እንዲቀር በማድረግ እኛ ኢትዮጵያውያን እንደ ኢትዮጵያ በመቆም ታላቅነታችንን ሊመጥን የሚችል ማንነትና አቅም ገንብተን በመኖር ሀገር የማሻገር ኃላፊነት አለብን። ከኛ የሚፈጠረው ነው ሀገር የሚመራው። ከኛ መካከል የተገኘው ነው የሆነ ቦታ ላይ የሚወከለው። ከሰማይ ዱብ አይልም፣ ከሆነ ቦታ አይመጣም። ሰዎች መስራት ያለባቸውን ሰርተው ሄደዋል። አበላሹም አስተካከሉም። የእነሱ እንደዛ ቢሆን እነሱ ቢያጠፉም እንኳ ግን እነሱን በመውቀስ እኛ ነፃ የምንወጣበት እድል የለም። ዛሬም ላይ በስልጣን ላይ የተቀመጡ ሰዎች ቢያጠፉ እነሱ ስላጠፉ ነው እያልን ብንል እኛ ከተጠያቂነት አናመልጥ። እነሱ ቢያጠፉም አንተ አስተካክል ነው የሚለው ህጉ። ለምን? ያ ነገር በእኛ ብቻ ስለማይቋጭ እኛ ቢያንስ ምንወልድ ይኖራል፣ ሌላ ሰዎች አሉ። እነዛ ሰዎች ይዘውት የሚቀጥሉት ሀገር ነው። እንደ ኃላፊነት የትም ቦታ ላይ ቢሆን እኮ ሰዎች ጫማ ቀቅለው በሉ፣ አፈር እንደዚህ በጥብጠው ጠጡ፣ የሆነ ነገር አደረጉ ተብለው የሚባሉ ሀገራት የሆኑ ህዝቦች አሉ። እነዛ ህዝቦች እንደዛ ሲባሉ ያንን ግን ተሻግረውታል። ስለተሻገሩት ያ ነገር ቢወራም ጀስት ጀግንነታቸውን አሸናፊነታቸውን ነው እንጂ የሚያጎላው የወደቁ ናቸው አይባልም። የመጣባቸውን ችግር የተከሰተውን ነገር ሁሉ በአሸናፊነት ነው ሲራመዱ የቆዩት እየተራመዱ ያሉት እና እኛም በዛ ልክ ችግር የማያቆመን ለችግሮች ሁሉ መፍትሄ የምናበጅ
ሰዎች እንደሆን የሰው ዋጋ እንዳለን ማወቅ አለብን። ለዛም መትጋት አለብን። ራሳችንን ማክበር፣ ራሳችንን ማስከበር፣ ሀገራችንን ማስከበር አለብን። በምንም ይሁን በምን ግን ተመሳሳይ ክፉዎች፣ ተመሳሳይ ወጥመድ የሚዘረጉት፣ ተመሳሳይ ሀገራችንን የሚያጠፉ ባንዳዎችና የፉኝት ልጆች ሀገራችንን እንዲሰድቡ እንዲሳደቡ አንፍቀድ። እነሱ ጋርም ቆመን የእነሱን መርዶ አንስማ። ግብፅ ዛተች፣ መጥፎ ውል ተፈረመ፣ ግብረ ሶዶማዊነትን ኢትዮጵያ ተቀበለች። ፋኖ ትጥቅ ያውርድ ተባለ፣ መንግስትም ይደራደር ተባለ። ሰልፈኞች በዚህ መልኩ መጡ። አዲስ አበባ ላይ በቅርብ ርቀት ተኩስ ተከፈተ። የኢትዮጵያ ዕዳ ያልተከፈለ ዕዳ ስላለባት ዕዳቸውን መክፈል ከማይችሉ ሀገራት ተመደበች፣ ተርታ ተመደበች። በየመንገዱ የተቀመጡ የሃይማኖት ምናምን ለማኞች እኔን አይወክሉም ማለች ኦርቶዶክስ። ሪል ስቴቶች ማጭበርበር ጀመሩ የሚባሉ ነገሮችን መስማት ነው ወይ? እኔስ ይህንን ነግሬ ነው ወይ ነፃ ማረጋችሁ? ነፃ ምን ሆነው ሀገር የምንሰራው በእንደዚህ አይነት ዜና ነው? ይህን በማውራት ነው ዜና ምን ሆነው? ምንም ይባል ምንም ያ ነገር በእኛ ይፈታል ብለን ነገሮችን ከስር መስራት ነው። መስራት ያሉብን በሚዲያ ላይ የማይወሩ መሰራት ያለባቸው ከእያንዳንዱ ቤት ጀምሮ ከያለንበት ጀምሮ ሁሉንም ነገር ላይ ራሳችንን መስዋዕት በማድረግ መሰራት ያለብን ነገር አሉ። ፊውዝ እየነቀለ ብር የሚለቃቅም አለ በየመንደሩ የመብራት ኃይል ሰራተኛ። ውሃ እየዘጋ ምን እያለ ስልጣኑን የሚባልግበት ቆሻሻ ህዝብን ሊያገለግል ተሾሞ ቃለ መሐላ ፈጽሞ የሚክድ ከሃዲ ወራዳ የውርደት ባለቤት አለ። የመንግስትን የሀገርን ገቢ ግብር በመሰወር የሚተባበር ለኔ ይሄን ከሰጣችሁ ይሄን ያህል ታተርፋላችሁ እያለ የውርደት ታሪኩን ለህዝብ ሁሉ የሚያካፍላል። እያንዳንዳችን ሰዎች በአቅማችን ሀገር ለመስራት በአቅማችን የሰዎችን ስህተት ለማረም ከሰራን እንሻገራለን። ነገር ግን እስካሁን በመጣንበት አይነት በአቅማችን በቻልነው ልክ ለማጭበርበር፣ በቻልነው አቅም ለመሸወድ፣ በቻልነው አቅም ለማታለል፣ በቻልነው አቅም ለመብለጥ፣ በቻልነው አቅም ኮንትሮባንዲስት ለመሆን፣ በቻልነው አቅም ለመካድ ከሄድን እስካሁን መኖራችን ራሱ ይገርማል። አንቀጥልም እንደዛው ነው። በቻልነው አቅም ሀገር ለመስራት ነው መስራት ያለብን። በቻልነው አቅም ለመሸወድ እኮ ገቢ እሰውራለሁ፣ በዛ የባት ተመዝጋቢነት ተብዬ ሂሳቤን ለማስቀነስ የተለያዩ ሰነዶችን እቃርማለሁ። በዚህ ላይ ግን 15% ሰብስቤ ለመንግስት አልሰጥም። 100 ዕቃ አስገብቼ 50 ነው ላለው ወይም ደግሞ 70 ነው የሆነ ነገር እሸውዳለሁ። ተመሳሳዩንም አስገብቼ እሸውዳለሁ። በርበሬ ብሎ ቀይ አፈር መሸጥ እኮ የጀሶ እንጀራም ይሸጣል። ያንን ማጭበርበራችንን መተው አለብን። ወረቀት የሚሸጡ ወረቀት የሚገዙ ሰዎች መቆም አለባቸው። በሕክምና ላይም የሰውን ህይወት ያህል አድናለሁ የሚል ሰው በሙሉ ኃላፊነት ሊሰማው ይገባል። እያንዳንዱ ስራውን ሳይሰራ ሌሎች እንዲሰሩለትም መጠበቅ የለበትም። ዛሬ አንዱ ላይ ብንጨምር፣ ዛሬ የሆነን ሰው ብናታልል ነገን ይጨመርብናል፣ ነገ እንታለላለን። እኛ በራሳችን ሙሉዎች አይደለንም። ሙሉ የሆነ ሰው የለም። ዛሬ የሆነ እኔ የምሸጠው ነገር ላይ ብጨምር የፈለኩትን ያህል ልጨምር እችላለሁ። ነገ ግን ጨምሮ አስጨምሮ የሚወስድ ይላክብኛል። ምሉዕነት የለም በአንድ ሰው ላይ።